ከምርጫ በፊት መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን እንዲከታተሉ እንዲያደርግ 4 የፖለቲካ ፓርቲዎች በሰጡት መግለጫ ጠይቀዋል። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ዛሬ በጋራ በሰጡት መግለጫ የኢትዮጵያ ሕዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገሪቱ ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ አድርጎ እንዲወስድ አሳስበዋል። ፓርቲዎቹ ከምርጫው በፊትም መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ እንዲያደርግም ጠይቀዋል። 7ኛውን አገር አቀፍ ምርጫ ለማከናወን የ1 ዓመት ጊዜ ብቻ የቀራት አገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም ያሉት ፓርቲዎቹ ኢትዮጵያ አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ፣ ፍትሃዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ብለዋል። ምርጫው የቀረው 1 ዓመት ብቻ ከመሆኑ አንጻር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ አገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጠር በጥብቅ እናሳስባለን በማለት አቋማቸውን አንጸባርቀዋል። አክለውም መንግስት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሃዊ በማድረግ ሲቪክ ተቋማት በነፃነት እንዲንቀሳቀሱ በማስቻል የአፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛና ነፃ መደላደል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውን እንዲወጣ እናሳስባለን። ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞችን እንዲፈታ እንጠይቃለን። መላው የኢትዮጵያ ሕዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገር ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ህዝብ የበኩሉን እንዲወጣ ጥሪያችንን እናስተላልፋለን ብለዋል። ፓርቲዎቹ በተናጠል የሚያደርጉት ትግል የህዝቡን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንዲታገሉ ለሌሎች ፖለቲካ ፓርቲዎች ጥሪ አቅርበዋል። የመሰረት ሚዲያ እንደዘገበው ከሆነ ከመንግስት የመረጃ ምንጮች ደረሱኝ ባለው መረጃ መሰረት የተወሰኑ የፖለቲካ እስረኞች በቅርብ ይፈታሉ። እነዚህ ምንጮች የሚፈቱት ታሳሪዎችን በስም ባይጠቅሱም በኦሮሚያና በአማራ ክልል ካሉ ክስተቶች ጋር ተያይዘው በተለያዩ ጊዜ ለእስር የተዳረጉ ግለሰቦች እንደሚገኙበት ግን ጠቁመዋል ሲል መሰረት ሚዲያ አስነብቧል።